በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚዲያ ነጻነት በሕግ የታወጀውም ሆነ በተግባር የታየው በእሳቸው ዘመን ሲሆን ቢያንስ እስከ 1998 ዓ.ም ድረስ ከ14 ዓመታት በላይ በየትኛውም ዘመን ታይቶ በማይታወቅ ደረጃ ቢያንስ የህትመት መገናኛ ብዙሃን በግል ዘርፍ ተስፋፍቷል። ባለጠመንጃም ማጅራት መችም ኢሰፓም ኢሃፓም የነበረው ሁሉ ጋዜጠኛ ሆኖ በነጻነት እንዲሰራ እሳቸውንና መንግስታቸውን ብቻ ሳይሆን ቤተሰባቸውንና ዘር ማንዘራቸውን እየዘለፈና እየሰደበም እንዲኖር ተፈቅዶለት ነበር። የ3000 ዓመት ታሪክ አለኝ በምትለውና ማንበብና መጻፍ ከጀመርኩ ብዙ ሺህ ዓመት አስቆጥሬያለሁ የምትለው ኢትዮጵያ የሚዲያ ነጻነትና የግል ሚዲያ የሚባልን ጉዳይ ያየችው በአቶ መለስ የጠቅላይ ሚኒስትርነት ዘመን ሲሆን ይህም ቢያንስ ከ14 ዓመታት በላይ ያለ መንገራገጭ ተጉዟል። የ1997ቱን ምርጫ ተከትሎ በተፈጠረ ቀውስ በ1998 ዓ.ም በርካታ የሚዲያ ሰዎች ለእስር ተዳርገው የሚዲያ ነጻነት በከፍተኛ ደረጃ ቢዳከምም እሳቸው ግን ለአገር ውስጥም ሆነ ለውጭ መገናኛ ብዙሃን የሚሰጡትን ቃለ ምልልስና መግለጫ እንዲሸሹ አላደረጋቸውም። ብዙዎች ከማይዘነጓቸው ቃለ መጠይቆች መካከል ከቢቢሲው የሃርድ ቶክ አዘጋጅ ስቴፈን ሳከር ጋር ከ1997ቱ ምርጫ በኋላ ያደረጉት አንዱ ነው። Who presents the names of members of the election board to the House of People's Representatives for approval? The president submitted the names to the parliament. Now, if we were to appoint new election board members, it would be the Prime Minister which would put the names to the Parliament. Where were you at that particular time? I was the President of the Transitional Government. You were the President? Yes. So you still put forward the names? Yes, I did. Well, I think... የቢቢሲው የሃርድ ቶክ አዘጋጅ ስቴፈን ሳከር በበርካታ የጥናት ባለሙያዎች እገዛ የሚሰራና ሚዲያው ካሉት ስመጥር ባለሙያዎች አንዱ ነው። ባለስልጣናት፣ የዓለም አቀፍ ተቋማት መሪዎችና ስመጥር ሰዎች በሱ መጠየቅን እንደሚሸሹ በአንድ ወቅት ራሱ ተናግሯል። እንዳም ሆኖ ከቬንዙዌላው ሁጎ ሻቬዝ እስከ ዩክሬኑ ፔትሮ ፖሮሼንኮ፣ ከፊንላንዱ ጠቅላይ ሚኒስትር አሌክሳንደር ስታብ እስከ ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድረስ በሱ ፊት ለመጠየቅ ድፍረትን አግኝተዋል። ስቴፈን ግን በሃርድ ቶክ ፕሮግራም ዘመን የማይረሳ ቃለ ምልልስና ጥሩ ቆይታ ያደረግኩበት የምትለው ዝግጅት የማን ነው ተብሎ ሲጠየቅ ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር ያደረግኩት በማለት ነበር የመለሰው። One that comes to mind that, is Prime Minister Meles Zenawi in Ethiopia, who, I don't know if you've ever had him on your show, but was a very tough. ብዙ አሉ፣ ግን አንድ ሰው ወደ አእምሮ የሚመጣው መለስ ዜናዊ ነው። አንተ እንግዳ አድርገው የምታውቅ ስለመሆንህ አላውቅም፣ ግን በቀላሉ የማይበገርና ጠንካራ ዓላማውን የሚያውቅና በሚገባ የሚያስረዳ ነበር። የሚያስደንቀኝና ማራኪ ቃለ ምልልስ ያደረግኩት ከሱ ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር ነበር። And we had a really tough old exchange which we really had to go at and led to a fascinating exchange.